ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬኗ ሱሚ ከተማ ሩሲያ ከ35 ሰዎች በላይ የሞቱበትን እጅግ ከባድ ጥቃት ከፈጸመች በኋላ የሰላ ወቀሳ እየቀረበባቸው ይገኛል። ወቀሳውን ያቀረቡት ደግሞ ከአንድ ወር ተኩል ገደማ በፊት በዋይት ሃውስ ጋብዘው አዋክበውና አዋርደው ወደ አገራቸው የመለሷቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዚዳንቱ ከኤልሳልቫዶር አቻቸው ናይብ ቡኬሌ ጋር በነጩ ቤተ መንግሥት ከጋዜጠኞች ጋር በነበራቸው ቆይታ ምንም እንኳን በሰሜናዊዋ የዩክሬን ከተማ ሱሚ በሁለት ባለስቲክ ሚሳይሎች የተፈጸመውን ከባድ ጥቃት ቢያወግዙም ዜሌንስኪን ግን ጦርነት ጀምሮ ሚሳይል ስጡኝ እያለ የሚለምን መሪ ነው ሲሉ እንደተለመደው አብጠልጥሏቸዋል። ዜሌንስኪ ሁሌም ቢሆን ሚሳኤል መሸመት ይሻል። ጦርነትን ስትጀምር አሸናፊ እንደምትሆን አውቀህ መግባት አለብህ። ከአንተ በቆዳ ስፋት 20 እጥፍ ከሚበልጥህ አገር ጋር ጦርነት ጀምረህ ሰዎች ሚሳኤል እንዲሰጡህ መጠበቅ የለብህም። በየዕለቱ በመቶዎች የሚቆጠሩ ሰዎች የሚገደሉበትን የሩሲያ ዩክሬን ጦርነት በ4 ሰዓታት ውስጥ አስቆመዋለሁ ብለው ላሸነፉበት የአሜሪካ ምርጫ ቀብድ ያሳዙበትን ንግግር ቃል አባይነት ለመደበቅ ያገኙትን ሰበብ ሁሉ እየደረደሩ ያሉ ይመስላሉ። አገራቸው መሳሪያ እያቀበለች የእጅ አዙር ጦርነቱ ዋነኛ ደማቂ እንዳልነበረች አሁን ግን ፕሬዚዳንቷ ጣት መቀሰራቸውን ተይዘውታል። በሚሊዮን የሚቆጠሩ ሰዎች ሕይወት እየተቀጠፈ ያለው በ3 ሰዎች ምክንያት ነው ያሉት ዶናልድ ትራምፕ ፑቲን ጦርነቱን በመጀመራቸው የሚያደርገውን ነገር ያውቅም ነበር ያሏቸው የቀድሞ ፕሬዚደንት ባይደን እንዲሁም ዜሌንስኪ ደግሞ ጦርነቱን ባለማስቆማቸው መወቀስ አለባቸው ሲሉ እነሱን ተጠያቂ ማድረጋቸውን ቀጥለዋል። ትልቁ ስህተት ጦርነቱ እንዲጀመር ማድረጋቸው ነው። ባይደን ብቁ ቢሆን ኖሮ የዜሌንስኪን እንኳን እጠራጠራለሁ፣ ግን ብቁ ቢሆን ጦርነቱ ባልተጀመረ ነበር። የባይደን ጦርነት ነው። እኔ ደግሞ ግጭቱን ለማቆም የንጹሐንን ሞት ለመግታት የቻልኩትን እየሞከርኩ ነው። መጀመር የሌለበት ጦርነት ነው። ባይደን ማስቆም ይችል ነበር፣ ዜሌንስኪም ማስቆም ይችል ነበር። ፑቲን ደግሞ በጭራሽ መጀመር አልነበረበትም። ሁሉም ተወቃሽ ናቸው። ትራምፕ በንግግራቸው በእሳቸው የመጀመሪያ የሥልጣን ዘመን ወቅት ጦርነት ተቀስቅሶ እንዳልነበር አሁንም የቀድሞው የአሜሪካ አስተዳደር የጀመረውንና የአባባሰውን ግጭት ለማስቆም ጥረት እያደረጉ እንደሚገኙና በቅርቡም መልካም የሚባል የድርድር ዕቅድ ይፋ እንደሚያደርጉ ሲናገሩም ተደምጠዋል። ይሁንና ግን በሩሲያና ዩክሬን መካከል የሚካሄደው ብርቱ ውጊያ ያገኘውን ሁሉ እያነደደ ተፋፍሞ ቀጥሏል። ሩሲያ በዩክሬን ሰሜናዊ አቅጣጫ ከሩሲያ ዩክሬን ድንበር በ25 ኪሎ ሜትሮች ርቀት ላይ በምትገኘው ሱሚ ከተማ በፈጸመችው ጥቃት ከሞቱት ባሻገር ከ100 በላይ ሰዎች ቆስለዋል ተብሏል። ስለ ሱሚው ጥቃት የተጠየቁት ዶናልድ ትራምፕ አሳዛኝ ጥቃት ነው ሲሉ አውግዘውታል። ነገር ግን በስህተት የተፈጸመ እንደሆነ ተነግሮኛል ሲሉ ያሰሙት ንግግርም እንደ ሀሳብ የሚዘውራቸው አሻንጉሊት ሆኗል ተብለው የሚወቀሱባቸውን ፑቲንን የሚከላከል ነው የሚል ትችት ቀርቦበታል። ትራምፕ ወደ ፕሬዚደንትነት መንበረ ስልጣን ከመምጣታቸው አስቀድሞ በርካታ ጥያቄዎችን የሚያጭሩ አነጋጋሪ ወደ ሩሲያ ያዘነበሉ ውሳኔዎችን ሲያስተላልፉም በፌዴራል ምርመራ ቢሮ ኤፍቢአይ ምርመራ እንዲከፈትባቸው አስገድደዋል። ምንም እንኳን በአሁኑ ወቅት ምርመራው ቢቋረጥም በአሜሪካ ዘንድ ባልተለመደ ሁኔታ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላም ለሩሲያም ሆነ ለመሪዋ ቭላዲሚር ፑቲን ያላቸው የተለሳለሰ አቋም ብዙዎች በግራ መጋባትና ጥርጣሬ ዓይን የሚያዩት ሆኖ ቀጥለዋል። ዋነኛ የምዕራቡ ዓለም የዋሽንግተን አጋር ሀገራት መሪዎች በአንጻሩ ጥቃቱን በጽኑ እያወገዙ የሚገኙ ሲሆን በተለይም የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን፣ የጀርመኑ መራሄ መንግስት ኦላፍ ሾልዝ እንዲሁም የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ቀዳሚ ተጠቃሽ ሆነዋል። የአውሮፓ ህብረትም በሩሲያ ላይ ጠንከር ያለ ጫና ሊደረግ እንደሚገባ ባወጣው መግለጫ በጽኑ ሲያሳስብ፣ የህብረቱን ፕሬዚዳንትነት የያዘችው ፖላንድ በበኩሏ ዩክሬን ቀደም ብላ ያልተስማማችበት በአሜሪካ ላይ ቀረበው የተኩስ አቁም ስምምነት እቅድ የተሰጠ የሹፈት መልስ ነው ስትል በውጭ ጉዳይ ሚኒስትሯ በኩል ገልጻለች። ይህ በእንዲህ እንዳለ ዩክሬን በሩሲያ ግዛት ላይ የምታደርሰውን የተጠናከረ ጥቃትና የበቀል እርምጃዋን አጠናክራ ቀጥላለች። ኪየቭ በኩርስክ ግዛት በፈጸመችው የድሮን ጥቃት አንድ የ85 ዓመት አዛውንት መገደላቸውንና 9 የሚደርሱ ሌሎች ሩሲያውያን ደግሞ መቁሰላቸውን የአካባቢው ባለሥልጣናት አረጋግጠዋል። የሱሚውን ጥቃት በቀል በሚመስል ሁኔታ በመቶዎች የሚቆጠሩ ድሮኖችን ወደ ሩሲያ ግዛት ያስወነጨፈችው ዩክሬን በከተማይቱ የሚገኙ በርካታ የመኖሪያ አፓርትመንት ሕንፃዎችን የጥቃቱ ኢላማዎች አድርጋለች። ሕንፃዎቹ በእሳት የጋዩ ሲሆን መስታወቶቻቸውም ተሰባብረው ወላልቆ ታይቷል። በአካባቢው ቆመው የነበሩ 11 የሚደርሱ ተሽከርካሪዎችም የጉዳቱ ሰለባ ነበሩ።
የሩሲያ መከላከያ ሚኒስትርም ከዩክሬን የተላኩ 115 ድሮኖችን መጥቶ መጣሉን አስታውቋል። ይሁንና የተወሰኑ ድሮኖች ግን እጅግ ዘመናዊ ቴክኖሎጂን ታጥቋል የሚባልለትን የሩሲያ የአየር መቃወሚያ ስርዓት ጥሰው ገብተው ጉዳት አስተናግደዋል። ኩርስክ ለወራት በዩክሬን ጦር ቁጥጥር ስር የቆየች የሩሲያ ግዛት ስትሆን ከሰሞኑን የሩሲያ መከላከያ ኃይል በመልሶ ማጥቃት አካባቢዎቹን ዳግም ከጠላት ነጻ እያደረገና እየተቆጣጠረ እንደሚገኝ ሲነገር ቆይቷል። ትራምፕ በአዲስ መልኩ እያዘጋጀን ያሉት የተኩስ አቁም ስምምነት ውጥን በቀጣይ እንደ ከዚህ ቀደሙ በተግባር ሳይከሽፍ በተለይም በሩሲያ በኩል አዎንታዊ ምላሽ ይዞ ይመጣሉ የሚለው ጉዳይ ተጠባቂ ሆኗል።